ብታሳየኝ ምናምን ደስ ይለኛል። አሁን አይቀርም አግኝተን ዋጋውን እንሰጣለን። ችግር የለም ዋጋውን መስጠታችን አይቀር ነገር ነው። እና ቤተሰብ እኔ ለምወስደው እያንዳንዱ ነገሮች በቃ ምንም ተጠያቂ አይደለም። ምንም አይነት ነገር ወደ ኋላ መልበት ነገር የለም። ኮምባ እንደዚህ ማስጠንቀቂያ ምናምን የሚባል ነገር የለም። እርምጃ ሰላም እንዴት ናችሁ ውድ ቤተሰቦቻችን? አለው ነው እግዚአብሔር ይመስገን፣ ክብሩ ይስፋ፣ ምስጋና ይጓደል። በዓል ጥሩ ነው፣ አሪፍ ነው። ጾሙ አልቆ በሰላም እንኳን ለበዓል አደረሳችሁ። ለኢድ አልፈጥር በዓል በሰላም አደረሳችሁ። ያው ዛሬም እንግዲህ በችግር ነው የመጣሁት። ያው ችግር አያጣኝም፣ ከችግር ወደ ችግር እየሮጥን ነው። ያው እንግዲህ ማለት በቃ መውጫውን አተነዋል። ወደ ሰላም መንገድ የምንሄድበትን ነገር አተነዋል። ያው ሁሌ አስቀያሚ ነገር፣ ሁሌ የሚያስጠላ ነገር፣ ሁሌ ችግርኛ ላይ እየተደራረበ በቃ ሰላማችን አተናልና አሁን ላይ በቃ እየተሰማኝ ያለው ስሜት በጣም ከባድ ነው። በጣም ማይሆን ስሜት ውስጥ ነው ያለሁት። በቃ ናሂም አይታችሁታል፣ ማይሆን ነገር ነው እያደረገ ያለው። አሁንም ኤአይ ነው ምናምን እያለ እየቀለደ ነው ያለውና በእንደዚህ አይነት ቀልድ መቼም እንደማንቀጥል የያዝኩት ነገር ሰፋጣ እንዳልሆነ በህቴ ላይ መጫወት እንደማይችል ነገሮችን ይሄ አፊዞና ተጫውቶ ቀልድ ልጆች አፍርቶ እዚህ ሌላም ቤተሰብ እዛ መስርቶ ሁለት ቤተሰብ ምናምን ሊኖረው አይችልም። ይህን ማወቅ አለበት። በቃ እኔ አሁን ላሳውቀው የምፈልገው ነገር ይሄንን ነው ከምንም ነገር በላይ እና አሁን ዛሬ በትልቅ ጉዳይ በትልቅ አጀንዳ ነው የመጣሁት። ነገሮችን የሚረዳ ከሆነ ይረዳል፣ ማይረዳ ከሆነ በቃ ሊያስረዳ አልቻለም። እያያችሁት ነው፣ እየወሳሰበ ነው ነገርን ያለው። እሱ እየደባበቀ ነው ያለው፣ እያስመሰለ ነው ያለው። እሷን ጎርቶ እንዲህ በቀላሉ ሊያልፍ አይችልም። ዋጋ አስከፍሎናል። ላስከፈለን ዋጋ ደግሞ እኛም መልሰን ዋጋ ማስከፈል መቻል አለብን። ያለበዚያ እንደ ማንም ተንቀንና ተረግጠን መሄዳችን ነው መቀጠላችን ነው በዚህ አይነት ሁኔታ ማለት ነው። እና በቃ እኔ አሁን ከራሴ ጋር አውጥቼ አውርጄ ወሰኛለሁ። ወብዬም አታውቅም ይሄንን ነገር፣ ግን በቃ ስላሉት ነገሮች ያው ትረዳላችሁ እናንተም እኔም ያው እሱን ለማስደብደብና ከጥቅም ውጪ ለማድረግ ነው አስቤ የመጣሁት ዛሬ። ማለት ይሄን ስላችሁ በጣም አዝናለሁ፣ ግን ያው ናሂን የምትወዱ ሰዎች አላችሁ ምናምን አውቃለሁ፣ ግን በቃ እኔ ምንም ማድረግ አልችልም። ቤተሰብ እሷን እንደዚህ አድርጎ እሷ ላይ ተጫውቶ ይሄ እኮ ትልቅ ነገር እኮ ነው። ይሄ ሰፋጣ እኮ አይደለም ቤተሰብ ታውቃላችሁ። ይሄ እንደ ቀላል ነገር እኮ የሚታይ ነገር አይደለም። እሷ ላይ መቀልዶ እኛ ላይ ሁላችንም ላይ እንደቀለደ ቁጠሩት። ማለት እንዴ እዚህ ጋር ሌላ ታሪክ ተፈጥሮ ገና ተፈታ ሳንል ወደ ሌላኛው አጀንዳ ምን የሚባል ነገር ነው ይሄ? ማለት አይምሮ ያለው ሰው እንደዚህ ያደርጋል ብላችሁ ታስባላችሁ እናንተ? ልጆቹ አድገው ወደፊት ምን ይላሉ? ምን አይነት ምላሽ አባታችን ብለው የሚኮሩበት ሰው ነው ይሄ? ቤት እየመጣ ይዘታል። ቤት እየመጣ እኔ እንደዚህ አላደረኩም እያለ ነው። ምንድን ነው የሚባለው ነው ይሄ? ቤተሰብ አሁን ይሄንን ዝም ብለን ካለፍን፣ ይሄን ዝም ብለን አለፍን ማለት በቃ ነገ ጠዋት ደግሞ ምን ይዞብን እንደሚመጣ፣ ምን አይነት መዘዝ ይዞብን እንደሚመጣ አናውቅም። ተረዳችሁኛ? እና እኔንም እንደ በራሳችሁ ቦታ አድርጋችሁ እዩት፣ በራሳችሁ አይን አድርጋችሁ እዩት። አንድ እህታችሁ የኔ የምትሏት እህታችሁ አሳልፋችሁ የሰጣችኋት እህታችሁ በባሏ በገዛ ባሏ በልጆቿ አባት ስትከዳ እንግዲህ ያለውን ስሜት አስቡት። ቀላል ነው ይሄ ማለት? የልብ ስብራቱንስ እንዴት ነው የሚጠገነው? የሷ ልብ በምን አይነት ነገር ነው? በቃ ሁሌ እያለቀሰች ልትኖር ነው? ሁሌ እያነባች እንዴ? ይሄ ሁላ እንባ አይበቃትም እንዴ? በቃሽ መባል አለባት እኮ። በጣም ከባድ ነው። በጣም ከባድ የሆነ ነገር ነው እየሰራ ያለው ናሂ። በጣም በነፍሷ ላይ እየቀለደባት ነው ያለው። ይሄን ነገር ደግሞ ዋጋ መክፈል አለበት። እንዲህ እንደ ቀላል አይቶ ነገሮችን ችላ ብሎ ማለፍ አይችልም። ይሄንን ማሳየት እፈልጋለሁ። በቃ ካሁን በኋላ እኔ ወደ ኋላ መልበት ምንም ምክንያት የለኝም። ምንም ምክንያት እውነቴን ነው የምላችሁ። ትዕግስቴን ጨርሻለሁ። የመጨረሻ ትዕግስቴ ላይ ነው ያለሁት አሁን። በቃ ይሄ ነው የምለው ነገር የለም አሁን ላይ።
በቃ እኔም ጓደኛዬን ጠርቻለሁ ካለበት አሁን እሱም ብዙ ችግር አለበት ግን በቃ ያለው የኔን ችግር ደግሞ ሲሰማ አልቻለም ነገሮችን ቁጭ ብለው ማዳመጥ አልቻለም ያው የኔን ሐሳብ ስለሚደግፍ እዚህ ድረስ መጥቶ ያው እሱም ነገሮችን ያቀል ነገር ያለው ሁሉ ነገር መጥቶ ብቻ ምናረጋውን እኔ እናረጋለን እንዲህ እንደ ቀልድ የሚታይ ነገር የለም ካሁን በኋላ እሱ ቀልዶብን አይቀርም እሺ ጓደኛዬንም ጠርቻለሁ በቃ ማለት ያለኝን አቅም አሟጥጬ ነገሮችን ለብልሽቱ ላውጣለት ነው ያሰብኩት ያው እሱም ደርሷል እንዴት ነው ዶዶ ሰላም ነው ቡራ ነው አለው ብሩክ ይባላል እንግዲህ ጀለሴ ነው ያው ያለውን ነገር አስረድቼው ነው የመጣው ሰምታል አይደል ቡራ ያለውን ነገር ሁሉ ሰምቼዋለሁ እኔ ክለብ አድሬ ነው የወጣሁት እና ታውቃለህ እና ማንኛውን ሰው ወንድሜ ላይ እንዲያደርግ አልፈልግም ታውቃለህ እና ብንሄድስ አሁን አይ መጀመሪያ ለቤተሰቦቻችን ማሳወቅ አለብን ምን አይነት ሪስክ ወስደን ይሄን ነገር እንደምናደርግ ማወቅ አለባቸው ቦታ ቃል ሁሉ ነገር አይደል አይ ነው አዎ ምን አይነት ነገር ውስጥ እንደከተተን የሱ ጥጋብ ንቀቱ ያለ ለኛ ቤተሰብ ያለውን ንቀት ነው እንግዲህ እኔ ተናኩ ማለት ታውቃለህ አንተም እንደተናኩ ቁጥር በዙሪያ ያለውን ሰው ሁሉ ንቀዋል እሱ ይሄ ማለት ደግሞ ዋጋ መክፈል አለበት አይመስልም እኔ በጣም ነው የተናደድኩት በጣም ማለት ነውና እኔ ብታሳየኝ ምናምን ደስ ይለኛል አሁን እዚህ ጋር ቆመን ማውራት ምናምን አግኝተን ዋጋውን እንሰጣለን ችግር የለም ዋጋውን መስጠታችን አይቀር ነገር ነው አተረጋጋሽ ቡራ እና አሁን ቤተሰብ በእኔ ሁሉ ነገር ሪስክ ወስደን እንሰራው በቃ አላር እኔ እህቴን አደጋ ውስጥ ለመክተት ምናምን የመጣን ሰው ሁሉ ወደ ጎን ለማራቅ ነው እዚህ ጋር የመጣሁት ገባችሁ በቃ የእሷን ህይወት ሊያመሰቃቅል ነው የናይ ስራ ደግሞ እሷን በቃ ከጥቅም ውጪ ሊያረጋት ነው ያሰበው አሁን ላይ ያያየውት ያለውት ነገር ናይ ከጥቅም ውጪ ልታረጋት ነው ያሰብከው እኔ ደግሞ ቀድሜ አንተን ከጥቅም ውጪ ነው ማረግ ይሄን ነው ማውራት አያስፈልግም እኮ አሁን ከዚህ ሰውዬ ጋር ምንም ማውራት አያስፈልግም አይደለም ለነሱ ማስረዳት አለብን ቡራ ያለውን ነገር ለነሱ ካላስረዳ ምን ጥቅም አለው እና ቤተሰብ እሱም ያው እንደምታዩት ንዴት ውስጥ ነው ያለው ሄደን ነገሮችን ዋጋ ማስከፈል አለብን ያለበዚያ ናሂ በዚህ አይነት ሁኔታ እየቀለደብን እየተሳፈጠን እንዲህ ያፌዘብን የሚኖር ሰው አይደለም ካሁን በኋላ ይሄን ወቅ ናይ ጥግን ይዘህ መኖር ትችላለህ ካሁን በኋላ እኛ አጠገብ እንዳደርስ ነው ማድረግ እግርን ሰብሬል እኛ አጠገብ እንዳደርስ ነው ማድረግ እሱ ደግሞ በእንደዚህ አይነት ነገር ላይ ጣጣ የለበት ሰባብሮ ቁጭ ነው የሚያደርግ እንደ ዶሮ 12 ብልትን ያወጣላል ገባ ነገሮች ሁሉ ቀልድ አይደሉም እሺ ሁሌ እየቀለድክና እያፌዝክ እኛ ጋር መቀጠል አይችልም ይሄን ማወቅ አለብን እሺ እንደ ቀልድ ካየው ይኸውልህ ሲመጣና ዋጋን ሲሰጥ የዛኔ ይገባል ያለው ነገር ተረዳኛል እና ቤተሰብ እኔ ለምወስደው እያንዳንዱ ነገሮች በቃ ምንም ተጠያቂ አይደለም ምንም አይነት ነገር ወደ ኋላ መልበት ነገር የለም ካሁን በኋላ በቃ አስቀይሞናል እስከ ጥግ ድረስ የሰው ልጅ ማስቀየም ከሚችለው በላይ አስቀይሞናል እኛም ደግሞ መመለስ አለብን ይሄንን ነገር እጥፍ አድርጌ ነው መልስለት እኔ አንድ ነገር በፊትም ታውቃለህ ሁሉ ነገር ታያለህ ትከታተላለህ ምን ሲያደርገኝ እንደነበር ቤተሰባችን ላይ ምን ያህል ውርደት አከናንቦን ይቅርታ ሲጠይቅ እንዴት ተመልሰን ነበር እኔ እኮ ደውዬ ጠይቄሽ ነበር ታውቃለህ ለምንድን ነው ይሄን ሰውዬ እንደዚህ ራስህን ማታስከብረው ኪራ እያልኩ ነበር እኮ ታዲያ እኔ ምን ላርግሽ የሷ ነገርስ ምንም ማለት አይደለም የሷን ነገር እኮ ነው ፈርቼ ነው እህቴ ነች በቃ እኔ እሷ ላይ ጨክኜ የሆነ ቤተሰቧን ማበለሻሸት አልፈልግም ገባ የሷ የመሰረተችው ልጆች አሉ ምናምን አሁን እኮ ሌላ ነገር እኮ ነው ሌላ ዳኮ ነው ይዞብን የመጣው ሌላ ችግር ነው ይዞብን የመጣው እንደዚህ አይነት ሰው ጋር ማውራትም አያስፈልግም ታውቃለህ እኔም ነው እሱ ነው በቃ ዋጋውን መስጠት አለብን ሰባብረን ማስቀመጥ መቻል አለብን አሁን መሄድ አንችልም እኔ ብንሄድ ማርያምን በጣም ነው ደስ የሚለኝ ታውቃለህ ከእንደዚህ አይነት ሰው ጋር እኔ ምንም ነገር እንደዚህ ቆሜ እንደዚህ ማለት አልፈልግም ታውቃለህ እርምጃ መውሰድ ነው በቃ በጣም ከፍቶኛል ያለው ነገር እውነቴን ነው ማለት በጣም ደብሮኝ ነው ያለው ማለት በቃ እኔ ቆሜ ፍለፊቱ በቃ እሱን ግደል እንጂ በቃ ማውራት ራሱ ምችል አይመስለኝም እና ራሴን በኋላ የሆነ ነገር አርጌው እሱ በኔ ሰበብ በእጄ ሰበብ ሆኖ በቃ የሆነ እስር ቤት ገብቼ ነው የሚታየኝ እሱ ነው እና ነገርን አሁን ሄጄ ለመደብደብ ሳስብ የሆነ በቃ አርላር ፈራ የምትለው ነገር እሷን አደጋ ውስጥ ይከታል ብዬ ስለማስብ ነው ገባ
አይ ተደጋገመ ታውቃለህ። ይሄ ራስ በኋላ ይሄ ቪዲዮ ማስረጃ ይሆነኛል። ገባ ላደረጋቸው ለእያንዳንዱ ነገሮች ማስከፈያ ነው የሚሆነው። ገባ በኋላ አንድ ነገር ቢሆን እንኳን ይሄን ቪዲዮ ታይቶ የሆነ ማቅለያ ይደረግልኛል ብዬ ስለማሰብ ነው። ገባ አሁን ሮጬ ነው የመጣሁት። ማርያም በጣም ስለተናደድኩኝ ማለት በጣም ሮጬ ነው የመጣሁት ታውቃለህ። እኔ ከስራ እንደወጣሁ ነው ሳላርፍ ማለት ነው። የኛን ስራ ደግሞ ማታ ማታ ነው ታውቃለህ። እኔ ሳላርፍ ነው ወደ አንተ የመጣሁት ታውቃለህ። ብራዘር በቃ እሱን ስለማቅ እኮ ነው በቃ ያለን ኤክስፒሪየንስ ስለማቅ ነው ነገሮችን እንደማታሳፍረኝ አውቃለሁ። በቃ እሱን ስለማቅ ነው አንተን የጠራው። ገባ እኔ አሁን የምተማመንበት ጓደኛዬ ነው እንደማያሳፍረኝ እርግጠኛ ነኝ። በምንም ታምር ታሳፍረኛለህ እንዴ? ኧረ በእናትህ እኔ እንዲህ አይነት ነገር እኔ እኮ በቃ ንገራቸው፣ ዋጋውን እንዴት መስጠት እንደምችል ንገራቸው። በቃ አንተ ሰውዬ ማን ነው ያልከኝ? ስሙ ናሂ ነው ስሙ ራሱ አይታወቅም። ናሆም ብለው ስሙን ቄስ ይጥራው። እኔ አንተ ሰውዬ ብታርፍ ነው የሚሻለው። ብታርፍ ማለት ነው። አስጠንቅቀው። ትልቅ ቤተሰብ ነው የነካከ ያለው። ከመሰበሩ በፊት አስጠንቅቀው። ብትረጋጋ ነው የሚሻለው። እንደዚህ አፍልተ እንደ ካልተረጋጋ ደግሞ ዋጋውን ይሰጣል። እንደ ህፃን ልጅ ወደዛ የመጣ እንደማይቀልድብን መቀለጃ እንዳልሆነ ንገር። እኔ ማርያም ማለት ነው በጣም ነው የተናደድኩት። አሁን ስራውዬ ነው የመጣሁት። የምትሰማ ከሆነ ይሄን ቪዲዮ የምታይ ከሆነ ራስን ብትቆጥብ ነው የሚሻለው። ገብቶሃል አይደል? ራስን ከአደጋ ቆጥብ፣ ከአደጋዎች ቆጥብ። ያለበዚያ እንድትቆጠብ እናደርጋለን። እግርን ሁለት እግርን የምትተማመንበት ሁለት እግርን ሰብረን እንደውም የትኛውም ጋር እንዳትሄድ ነው የምናደርገው። እዚች ለመዝለል ነው የሚፈልገው እሱ። ገባ በጣም ነው ከሴት ስራ አይጠፋም። በቃ መለመላውን መቁረጥ ነበር ይሄ ገዝባው ነው። ኧረ ገና ሁሉን ነገር ነው ቆራርጠን ከታትፈን እንደ ዶሮ ነው ማስቀምጠው። እኔ ምን ትላለህ? እንደዚህ አይነት ሰው ጋር እኔ ማውራትም አልፈልግም። ልጅ አለክ፣ ለልጆች ስር ስትል መኖር ነው ያለበት። ገብቶሃል አይደል? ሌላ ነገር ውስጥ እንዳልገባ ገብቶሃል? ሌላ ነገር ውስጥ እኔ ኪራን ነካ ማለት በኪራ በኩል መጣ ማለት በአይኔ እንደመጣ ነው የማስበው። እሺ እኔ እዚህ ጋር ማውራት ኪራ አንተ ነው የምታስወራኝ ታውቃለህ። እኔ ማውራት ምናምን አይደለም። በቃ ቡራ አይደለም፣ እንደዛ አይደለም። እኔ ነገሮችን ምን ያህል ታግሼ እንዳለው አልገባህም። እኔ እኮ ነገር በእህትህ ነው በእህቴ ነው የመጣው እኮ። አይ ከእንደዚህ አይነቱ ጋር ቃላት እንደዚህ ማመላለስ ራሱ አስፈላጊ ነው ብዬ አላስብም። እኮ እሱን እኮ ነው የምልህ እኔ እሱን ስለማስብ ነው እኮ ሄደን መቀጥቀጥ አለብን። ዋጋውን ማሳየት መጀመሪያ ይኸውልህ፣ በትዕግስት እጠይቃለሁ። ነገሮችን በትዕግስት ለማወቅ ሞክራለሁ መጀመሪያ። አሁን እኮ አንተ እንደዚህ አድርጎ እንኳን እየካደ እኮ ነው ያለው። ገብቶሃል? ምን እናድርግ? አንተ ነህ እኮ በጣም እያስደፈረኝ። ኤአይ ነው እኔ እንደሆንኩ በምን እርግጠኛ ነሽ እያላት እኮ ነው ያለው። የባሰ ልቧን እየሰበረ ነው እኮ ያለው። ችግር የለም እሱም ማለት ነው። በአካል ስንገናኝ ኤአይ ሆነ ምን ሆነ እሱን ያስረዳናል። እኛ እንደዚህ አይነት ነገር እኔ ምን የሚባል ነገር አላቅም። እኔ ስለ ዩቲዩብ ምናምን የምትሉት ነገር እኔ አይመቸኝም። እንደ አይነት ነገር ገብቶሃል አይደል? እዚህ ጋር ድራማ የሚልበት ሲቹዌሽን የለም። ገብቶሃል አይደል? አድርጎታል በቃ አይቼዋለሁ። እኔ ፎቶውን አሳይተኛል። ፎቶውን ሁሉ አይተሃል አይደል? በቃ እኔ ዋናው እሱ ነው። በቃ አይተህ ማለት ከልብህ አይተህ ሁሉ ነገር ስታረግ ሁሉ ነገር ይሳካልናል። እሱን ከምድረገጽ ማጥፋት መቻል አለብን። ገባ አይደል? ትክክል አይደለው? እኔ ግን አሁን ይፈረድብኛል የሆነ ነገር ባረግ። አይ እኔ በቃ የተናደርኩት ነገር ማውራት የለብንም። በቃ በስራ እናሳየው። በቃ አይደለም ለቤተሰቦቻችን በኋላ እኛ ላይ እንዳይፈርዱ ነገሮችን ለማሳወቅ እኮ ነው አሁን ያዝኩት ነገር። ገባ አይደል? ማን ነው ያልከኝ ሰውዬው? ስሙ ቶባክ አትጥራው። ታሰድ ነገር ብቻ ስሙን ራሱ መጥራት ነው የምንሰጥ። እኔ ማርያምን ነው የምልህ፣ ካልተጠነቀቅ ራስን ካልቆጠብክ ይሄ ላስት ቻንስ ነው። እኔ ከዚህ በኋላ ኪራ ማውራትም ምንም አልፈልግም። ገብቶሃል አይደል? ኧረ እኔ በቃ አሁን ራሱ ማውራት አልፈልግም። እኔ ግዴታ እዚህ ጋር ለማውራት ስላለብኝ ነው ማውራው እንጂ ሄጄ ዋጋውን ሰጥቼ በኋላ የት ገባ የት ወጣ እንዳይሉ ነው። ገባ የት ገባ የት ወጣ ብለው በኋላ ነገሮች እንዳይዘበራረቅ ነው ቀድሜ ተናግሬ ያለው። ነገሮችን እጁን ሊሰበስብ አልቻለም። እኔ ደግሞ እጁንም እግሩንም ሰብስቤለት ቁጭ እላለሁ። እግርና እጁን ቆርጬለት ቁጭ እላለሁ። እስቲ የዛኔ ምን እንደሚያመጣ እናያለን። እሺ አንተኛ እንደፍረህ እንደዚህ ያረክ አይደለ? እኔ ደግሞ አልለቅህም። እኔ ደግሞ መቼም እንድትፈናፈን አላረገም። መቼም ቆመህ እንድትሄድ ስለማልፈልግ ባደረከው በሰራኸው ወንጀል በሰራኸው ሄደህ ፈርመሃል አይደለ? እሷን ስታገባ ፈርመሃል። የፈረምክበትን እጅን እቆርጥልሃለሁ። እሱ ነበር የቀረ አረጋዋለሁ። ማላረገው መስሎ ከሆነ እሺ። ባለፈው ያን ሁሉ ቁጭ ብዬ ሳለቅስ እሱን እንኳን አይተህ አንተ እኛን ለማክበር እኛን ይቅርታ ለመጠየቅ አልመጣህ። ነገሮችን ራስን በቃ ራስ እኔ ጥፋተኛ አይደለሁም ብለህ ነገሮችን ለማስረዳት የራስን መከላከያ ነገር ዲፌንስ አርገህ ተጠቀምክ። ቪዲዮ ለቀክ አይደለ? እኛ ምንም አንመስልም። እኛ ከሰው አንቆጠርም አይደለ? እኔ እኮ የገረመኝ ነገር ደግሞ ይዝታል እንደሰው አሪፍ ነገር እንደሰራ ሶማቶ የአራዳ ልጅ እንደዚህ አይደለም። የሰው እንትን አይበጠብጥም።
የሰው እንትን መበጥበጥ እኮ አይደለም እዚህ ጋር ሌላ ቤተሰብ ይዞ መጣ ደግሞ ሌላ ዱብዳ ሌላ ቤተሰብ። እኔ ነግሬሃለሁ፣ ተቆጠብ፣ ከስራክ ተቆጠብ። ይኸው ልንገርህ፣ እኔ ከእንደዚህ አይነት ሰው ጋር ማውራትም እንትንም አልፈልግም። እኔን በጣም ያስደፈረኝ ኪራ ነው። እኔ በኪራ ነው የምናደደው። እንደዚህ ማስጠንቀቂያ ምናምን የሚባል ነገር የለም። እርምጃ መውሰድ ነው እንዲያነሳው አይደለም። ማወቅ አለበት ሁሉም ሰው እዚህ ጋር ማወቅ አለበት። ህፃን ነው ይሄ፣ የሆነ ነገር ስናደርግ ማወቅ አለበት። ህፃን ነው ይሄ ሰውዬ፣ ልጅ ያለው ነው፣ አግብቷል፣ ትዳሩን እየመራ ያለ ሰው ነው። እዛም እኮ ሌላ ልጅ ይኖረዋል። ምን ሆነ ነው አንተ? እዛም ሌላ ቤተሰብ እኮ አለው። ጭራሽ እኮ እሱ ነው እኮ ነው እያናደደኝ ያለው እዚህ ሰዓት። እኔ በአንተ በኩል የሚመጣብኝ ሰው አልወድም፣ ታውቃለህ። የልጅነት ጓደኛዬ ነህ፣ ታውቃለህ፣ ብዙ ነገሮችም ማለት ነው ስለኔ ታውቃለህ። እኔ እዚህ ጋር እንደዚህ ብዬ ስለራሴ ማውራት ምንም ነገር አልፈልግም፣ ግን ተቆጠብ ከዚህ በኋላ። እኔ ከዚህ በኋላ ምንም ነገር አልናገርም። ተቆጠብ፣ ከድርጊት ተቆጠብ። እኔ ምንም ነገር ማውራት አልፈልግም እዚህ ጋር ገብቶሃል አይደል? ያራዳ ልጅ። አዎ በቃ እኔ እንደዚህ እንትን ምናምን ብዬ ካንተ ጋር ማውራት አልፈልግም። ገብቶሃል? ዋጋን ይሰጣል። በቃ ይሄ ነው ዋጋ ይሰጣል። ቀስ ብዬ ባስረዳት በጣም ነው ደስ የሚለኝ። እኔ ኪራ ነው ያስደፈረኝ። በኪራ በኩል ደግሞ ተጠንቀቅ፣ ነግሬሃለሁ። እኔ ነግሬሃለሁ። ዳይ ብዙ ጓደኞች አሉኝ። ዋጋ ያስከፍሉሃል። አርፈ ተቀመጥ። በህቴ እኔ በአይኔ እንደመጣህ ነው የምቆጥረው። የአይኔ ብሌን ጠፍቶ ማየት ምንም አልችልም። እሷም ከጠፋች እንደዛው ነው። ገባህ? አንተ ይሄንን ልትረዳ አልቻልክም። እኔን እንደምን እያየኸኝ እንደሆነ አልገባኝም። እየቀለድክብኝ ነው መሰለኝ። መጥቼ ዋጋ አስከፍላለሁ። አሁን ሄደን ዋጋውን አንሰጠው ምን ሰጠዋለን? እሺ እኔ በጣም ደስ ይለኛል ማለት በቃ ቤተሰብ እኔ ለማረገው ለእያንዳንዱ ነገር ምንም ተጠያቂ አልሆንም። እሺ በቃ እንሂዳው። ቶሎ ና እንጂ በእናትህ ዋጋውን መስጠት እችላለሁ እኔ ካሁን በኋላ